በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሐሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ያ ሁላችሁ እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። እንግዲህ ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ። አምናና ዘንድሮን እንኳን ብናስተያይ ክሎስ ቱ 1 ሚሊዮን ሄክታር 950 ሺህ ገደማ ሄክታር ጭማሪ አለው። ባለፈው አመት ክረምትና በጋ 280 ሚሊዮን ሄክታር ገደማ ነበር ያመረት ነው። በዚህኛው አመት ደግሞ 331 ሚሊዮን ኩንታል የምናመርተው። ይህ የሚያሳየው የ50 ሚሊዮን ኩንታል ዲፍረንስ በአንድ አመት አመጣ ማለት ነው። ያ ዲፍረንስ እንዴት መጣላችሁ እንደሆነ ለምሳሌ አሁን ያለነው ሰሜን ሸዋ ውስጥ ነው። የከብቶች መዋያ መስክ ነው የነበረው። በበጋ በዚህ ጊዜ ትመጣ እንደዚህ ያለ አረንጓዴ ነገር የሚታይበት አልነበረም። እዚህ ጋር ትንሽዬ ወራጅ ወንዝ አለች። እሷን በየቦታው በመገደብ በማስቀረት የዘነበውን ዝናብ አስቀርተው ነው ይህን እርሻ የሞከሩት። አሁን ከዞኑ አመራር ጋር በነበረኝ ውይይት በሚቀጥለው አመት በጣም ብዙ እናሰፋለን፣ ልምድ አግኝተናል። የማይቻ መስሎ ነበር፣ ተችሎ ስላየን አያሰጋም፣ የበለጠ ማድረግ ይችላል የሚል ሐሳብ ሰንዝሮልኛል እና ሰሜን ሸዋ ውስጥ ይሄን ያክል ማሳ መገኘቱን ወደ ማህበረሰቡ ተደራሽነቱን በተግባር ብታይ የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች አብዛኛው ቀበሌ ሴፍቲ ኔት የነበረው። በዚህ አመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲ ኔት የተያዘ የለም። 100% ራሳቸው ነፃ አውጥተዋል። በማምረት ሰሜን ሸዋ 4-5 ወረዳዎች በሴፍቲ ኔት ተይዞ የነበረው 100% ነፃ ወጣ ማለት በየቦታው በየኢኮሎጂው በየከባቢው የመሬት ጠባይና የአየር ጠባይ ጊዜ ተጠብቀን የምናደርጋቸው ስራዎች ከሰራን በድፍን ኢትዮጵያ አምርቶ መብላት አሳሳቢ ጉዳይ አይሆንም ማለት ነው። ይህ አሁን ያለንበት ሰሜን ሸዋ የዛሬ 5-6 ዓመት የነበረውን የገቢ ደረጃ ማንሳት ያሳፍራል። ዘንድሮ ግን በ8 እና በ9 ቢሊዮን ገደማ መካከል ላይ ገቢ ይሰበስባል ዞኑ ከ8 እስከ 9 ቢሊዮን ባለው ውስጥ። ዝቅተኛውን ብንወስድ 8 ቢሊዮን ሰበሰበ ብንል የዛሬ 5-6 ዓመት ኦሮሚያ እንደ ክልል የሚሰበስበው ገቢ 16-17 ቢሊዮን ብር ነበር። የኦሮሚያን የዛሬ 5-6 ዓመት ገቢ ግማሽ የሚሆን አንዱ ዞን ብቻ ሰበሰበ ማለት ነው። በገቢ እድገት አለ። በሴፍቲ የታሰሩ ሰዎች ነፃ ወጥተዋል። ወደ የሚቆጠር ካሽ ደግሞ ብትወስድ ከሰሜን ሸዋ በቀን 500,000 ሊትር ወተት ወደ ከተማ ይሄዳል። በአመት ከወተት ብቻ 16 ቢሊዮን ብር ያገኛሉ። ከወተት ብቻ። እንቁላል በዚህ አመት 3 ሚሊዮን ጫጩት ነው ያባዙት፣ ያንሳል ብያቸዋለሁ። እንቁላልና ወተት ላይ እንኳን በደንብ ይሰራ። ለምሳሌ ወተቱ 500,000 የሆነው በጥቂት አመታት ውስጥ በአርቲፊሻል ኢንሴሚኔሽን እያባዙ ስለሆነ 1 ሚሊዮን ሊትር ማምረት ቢችሉ አውቶማቲካሊ 30 ቢሊዮን ገቡ ማለት ነው በአመት።
ይህ ትራንዛክሽን በብዙ መልኩ የአርሶ አደሩን ላይፍ ይነካል። ከእንቁላል፣ ከወተት፣ ከስጋ ምርት፣ ከእርሻ ከሚተርፈው ደግሞ መኖ ተያያዥ ነገር ነው። አንዱ እየደገፈ ስለሚሄድ በከፍተኛ ደረጃ በምግብ ራስን መቻል ብቻ ሳይሆን የተሻለ የዘመነ ኑሮ እንድንኖር ያስችለናል። ልጆች ከሞላ ጎደል ትምህርት ቤት ገብተዋል። ከኬጂ ጀምሮ ትምህርት ቤት ተስፋፍቷል፣ እየተማሩ ነው ያሉት። ታች ላይ የምንሰራው የትምህርት መስፋፋት በኋላ ለምናገኘው ውጤት ያግዛል። ልጆች የማይታረስ የነበረን ቦታ ሲታረስና ውጤታማ ሲሆን እያዩ ነው ያደጉት። ቴክኖሎጂ እየጨመሩ ማሽነሪ እያስፋፉ እየተጠቀሙ ያሳድጉታል እንጂ ወደ ኋላ አይመለስም። እንዳየው በዚህ ጊዜ እንግዲህ ግንቦት ሊገባ ነው አላው። በዚህ ጊዜ ውስጥ ሰሜን ሸዋ እንደዚህ ያለ ግሪን መስክ ማየት በጣም አስደሳች ነገር ነው። ሀገሩን፣ ወቅትን፣ ጊዜን አውቆ ለሚያይ ሰው የሚሰጠው ትርጉም ቀላል አይደለም። እንደዚህ አይነት ማሳ በዚህ ወራት ውስጥ መኖራቸው የበለጠ ብንገድብ፣ ውሃ ብንቆጥብ፣ ኢሪጌሽን ብናስፋፋ፣ ፓምፕ ብንጠቀም ድፍን ኢትዮጵያ ምን ሊሆን እንደሚችል ያመላክታልና የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው። በጣም ትናንሽ ወጣቶች በጥቂት ጊዜ ውስጥ ብድር ተበድረው አሁን አንደኛው 10 ሚሊዮን ገደማ ደርሻለሁ ነው የሚለው። በወተት በስጋ በእነዚህ አይነት ስራዎች ማለት ነው። በትናንሽ ተደራጅተው የሚሰሩት ስራ ብድር በስፋት እየሰጡ ነው ያሉት ልጆች ደግሞ ሰርተው ገቢ እያገኙ ነው ያሉት። በጣም በርካታ አርሶ አደሮች ፒክአፕ ገዝተዋል። ወተታቸውን እንቁላላቸውን ከተማ የሚወስዱበት። ይሄ እንግዲህ ወደ ኳሊቲ ላይፍ ሙሉ መኪና መኖር እርሻ ማለት ብቻ ሳይሆን ቤትን ማጽዳት፣ ከባቢን ማጽዳት፣ ጤና መጠበቅ፣ የተስተካከለ አመጋገብ ስርዓት መከተል እየሆነ ሲሄድ በሌላው ዓለም እንደምናየው ጥሩ ገበያ ያለው በዛም ልክ የሚኖር አርሶ አደር እየፈጠርን እንሄዳለን ማለት ነውና የበጋ ስንዴ በእጅጉ አስደሳች ውጤት ያየንበት ለኢትዮጵያ የማይናቅ የኢኮኖሚክ እድገት ለማምጣት የሚያስችለው መስክ በትክክል ካለመመራቱ የተነሳ ውጤቱ ዝቅተኛ ሆኖ የቆየ ቢሆንም በየዓመቱ እያየን ያለነው ውጤት አስደማሚ መሆኑን ያመለክታል። አንደኛው እንግዲህ ክላስተር ነው። የተበጣጠሰ መሬት የሚባል የለም። የተበጣጠሰ አእምሮ ነው ያለው። መሬቱ ወጥ ነው። እኔ እናንተ ከተደመር መሬታችንን ከደመር የተበጣጠሰ የሚለው ቋንቋ በራሱ የሐሳብ እጥረት ነው። መሬቱ እንደምታየው ወጥ ነው። ሰዎች ናቸው በኢማጂነሪ ቦርደር እያበጁ ሸነሸኑት እንጂ ወጥ ነው። ክላስተር ስናደርግ እንደዚህ ያለ ወጥ መስክ ሆነ ማለት ነው። ትራክተር ሲጨመርበት፣ ግድብ ሲጨመርበት፣ ፓምፕ ሲጨመርበት በአንድ ጊዜ የኮመርሻል ፋርሚንግ አይነት ቅርጽ ይይዛል። እንግዲህ 330 ሚሊዮን ኩንታል ስንዴ በአመት ማምረት ማለት በቀላል የሚታይ አይደለም። በድፍን አፍሪካ በዚህ ደረጃ የሚያመርት ሀገር የለም። ይሄን ደግሞ ሳንዘናጋ አሁንም የቀሩ ቦታዎች ቴክኖሎጂ መጠቀም ብናሳድግ ባጭር ጊዜ ውስጥ 500 ሚሊዮን ኩንታል መግባት እንችላለን፣ ብዙ ሳንቆይ ማለት ነው። ያን ለማድረግ አሁን አርሶ አደሩ በግብርና ሴክተር ውስጥ ያሉ የግብርና ኤክስቴንሽን ሙያተኞች የዝናብ ወራትን ሲዘንብ ከዝናብ መሸሽ ሳይሆን ያንን ዝናብ እንዴት አድርገን እንደምናቆይ የሚያስቡ አመራሮች፣ አፈር ለመንካት ጭቃ ለመንካት ማሳ ውስጥ ገብቶ ለማየት ለማገዝ የሚተጉ አመራሮች የተፈጠሩ ሲሄዱ ምርታማነት ያድጋል። እንግዲህ ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽን እና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርና ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትና እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ከሁሉ በላይ የሚያስደስተው የሐሳብ ጥራት ነው። መድፈር፣ መሞከር፣ መፍጠር፣ ከፈጠርን በኋላ መፍጠን፣ ማሰናሰል፣ ለትልቁ ነገር መጓዝ የሚለው ህልማችንና እሳቢያችን ፍሬያማ እየሆነ ነው ያለው። በዚሁ እንድንበረታ፣ እንድንሰራ፣ እንዳንቆም በጥረት በልፋት በላብ ብቻ የሚገነባ ሀገር እንድንመሰረት ልጆቻችን ስንጥር ስንለፋ ስንተጋ እንዲያዩ ከዚያ የሚገኘውን ውጤት በጋራ ሃርቨስት ማድረግ እንድንችል ያንን ባህል መለማመድ ማሳደግ ያስፈልጋል። ሁሉን ቀን መጠቀም አለብን። ሁሉንም ወቅት መጠቀም አለብን። ለማምረት፣ ለመልፋት፣ ለመስራት፣ ለማምረትና ከዚያም ለመብላት ብቻ አይደለም ለማብላትም ጭምር
ለመርዳትም ጭምር መጠቀም ይኖርብናል። በዚህ መንገድ የባህል ለውጥ፣ የአስተሳሰብ ለውጥ፣ የአሰራር ስርዓት ለውጥ፣ የወርክ ኤቲክሳችን የተቀየረ ሲሄድ እንዳያችሁት የሚያስደስት ማሳ የሚያስደስት ውጤት ኢትዮጵያ ውስጥ ማየት የተለመደ ይሆናል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ በሁሉም ዞኖች እንዲበራከት መጪው ክረምት ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ።